የትንሳኤ ሰው አንደርታ ፓርቲ ሊቀመንበር ነኝ። በትግራይ ሰላምና ለውጥ ምክር ቤት የሚዲያና ህዝብ ግንኙነት አስተባባሪ ነኝ። ከጎኔ በስተቀኝ በኩል ያለው አቶ ብርሃኔ የሚዲያ እና ህዝብ ግንኙነት ኮሚቴ አባል፣ በዚህ በኩል አቶ አለምሰገድ አረጋይ የሰላምና ለውጥ ምክር ቤት የፖለቲካ ኮሚቴ አባል ነው። እዚሁ ሰላማዊ ሰልፍ ደግሞ የሚዲያና ቅስቀሳ ክፍል አባል ነው ማለት ነው። እንግዲህ ያለነው ሶስታችን ሐምሌ 11 2018 ዓ.ም በአዲስ አበባ መስቀል አደባባይ ከጠዋቱ 12 ጀምሮ የሚደረግ የትግራይ ተወላጆች እና ሌሎች ኢትዮጵያውያን ታላቅ የሰላማዊ ሰልፍ በትግራይ የሰላምና ለውጥ ምክር ቤት ተዘጋጅቷል። በዚህ ሰላማዊ ሰልፍ ዓላማ እና ለምን እዚህ አዲስ አበባ ላይ ማድረግ እንዳስፈለገ ከዚህ የሰላማዊ ሰልፍ እነማን እንደሚገኙና ምን ውጤት እንደሚጠበቅ በሚሉ ዙሪያ ለሚዲያ ገለጻ እናደርጋለን። በአማርኛ በስተቀኝ በኩል አቶ ብርሃኔ ይሰጠናል፣ በትግርኛ ደግሞ አቶ አለምሰገድ ይሰጣል። የሁለቱም ጠቅላላ አድርጌ ወደ በኋላ ደግሞ እኔ አጠቃላይ እሰጣለሁ። እሺ፣ አመሰግናለሁ። ቅድም አቶ ከበደ እንዳለው ብርሃነ ገብረየሱስ እባላለሁ። በስምረት ፓርቲ የሚዲያና ኮሚኒኬሽን አስተባባሪ፣ በሰላምና ለውጥ ምክር ቤት ደግሞ የሚዲያ አመራር አባል ነኝ። በመጀመሪያ ጥሪያችን አክብራችሁ እንኳን ወደዚህ መጣችሁ ማለት እንወዳለን። እዚህ የተገኘንበት ዋናው ምክንያት በመጪው ቅዳሜ ሐምሌ 11 ከ12 ሰዓት ጀምሮ በመስቀል አደባባይ ህዝባዊ ሰላማዊ ሰልፍ ይካሄዳል። ይህ የዚህ ታላቅ ሰላማዊ ሰልፍ ዓላማ በትግራይ እየሆነ ያለው ሁለንተናዊ ቀውስ መሰረት ያደረገ ለዓለም ማህበረሰብና ለፌዴራል መንግስት ግዴታቸውን እንዲወጡ ህዝቡ ከብተና ካላስፈላጊ እልቂት እንዲድን ጥሪ የምናደርግበት ድምጻችን የምናሰማበት ጉዳይ ይሆናል ማለት ነው። እንደሚታወቀው የሁለት ዓመቱን የአስከፊ ጦርነት የሰብአዊ፣ ማህበራዊ፣ ኢኮኖሚያዊና ስነልቦናዊ ጉዳት አድርሶ መጨረሻ በፕሪቶሪያ ስምምነት እንደተቋጨ ሁላችንም የምናውቀው ጉዳይ ነው። ይህ የሰላም ብዙ ተስፋ የተደረገለት የጣለበት የሰላም ስምምነት የሰላም ስምምነቱ ከጅምሩ ያልተቀበሉት ኃይሎች፣ ጠባብ ቡድንተኞች ስምምነቱ ወደ መሬት ወርዶ እንዳይተገበር በግላጭም በሚስጥርም ያደናቀፉት ቆይተዋል። በስተመጨረሻ በጀነራል ታደሰ የሚመራው ጊዜያዊ መስተዳደር በመፈንቅለ መንግስት ገርስሰው ስልጣን ተቋጥረው ህዝባችን ቁም ስቁል ያርጉት ይገኛሉ። ስለዚህ በአሁን ሰዓት ህዝባችን አጠቃላይ የህይወት ምስቅልቅል፣ የሰብአዊ ቀውስ፣ የኢኮኖሚ ድቀትና የስነልቦና ውድቀት ውስጥ ይገኛል። ይሄንን ሳይበቃው አሁን ደግሞ ወደ ሌላ ዙር የጦርነት ዝግጅት እየተደረገ ያለበት ሁኔታ ስለሆነ ይህ ወንጀለኛ ቡድን ከህግ ከህገ መንግስትም ከዓለም አቀፍ ስምምነቶችም ያፈነገጠ የጫካ አዋጅን በማውጣት ወጣቶቻችን ህዝባችንን በመበተን ላይ ይገኛል። ስለዚህ ይህ የተግባር ቡድን የተላላኪና የትርምስ ባህሪውን ቁልጭ አድርጎ የሚያሳየው ወጣቶቻችን በማፈስ ብቻ ሳይሆን ወደ የማያውቁት ሀገር በመላክ በመሸጥ ምንም ዓላማውን በማያውቁት ሁኔታ እንደ ቅጠል እየረገፉ ያሉበት ሁኔታ ነው ያለው። ስለዚህ እነዚህ ሁሉም ዓላማዎችን ግምት በማስገባት አሁን የምናደርገው ሰልፍ አንደኛ በጦርነት ይበቃል የሚለውን መሪ ቃልን መሰረት ያደረገ መላ ህዝባችን አንቀሳቅሰን ለዓለምና ለፌዴራል መንግስት ድምጻችን የምናሰማበት ነው። ሁለተኛ ፕሪቶሪያ ስምምነቱን መሰረት ተደርጎ ይሄ ትልቅ ተስፋ የተደረገበት ስምምነት ወደ መሬት እንዲወርድ ይህን የሚያደናቅፉ ኃይሎች ደግሞ የማህበረሰብ ዓለም የፌዴራል መንግስትም ተገቢው ክትትልና እርምጃ እንዲወስድ ለመጠየቅ። ሶስተኛ ይህ ከዓለም አቀፍ አገራዊ ህጎች የሚጻረር አዋጅን በማጽደቅ ወጣቶችን በአፈሳና እንዲሁም ወደ አላስፈላጊ ጦርነት የማገደ ያለ ኃይል ይህንን ደግሞ ስርዓት እንዲይዝና
ወጣቶቻችን አልሚዎች፣ ገንቢዎች፣ አገር አሻጋሪዎች እንጂ ዓላማው ባልታወቀ ጦርነት ሄደው የሚረግፉበትና ቁም ስቅላቸው የሚያዩበት ምክንያት ሊኖር ስለማይችል በእነዚህ 3 ምክንያቶች የጦርነት ማቆም፣ የፕሪቶሪያ መተግበር ወደ ነበረበት መመለስ፣ የወጣቶች አፈሳና ወደ አላስፈላጊ የወጣቶች መሸጥ ያለው ሁኔታ እነዚህ መሰረት ተደርጎ ሰልፉን ይካሄዳል ማለት ነው። ስለዚህ ለክልላችን ይሁን ለሀገራችን ዘላቂ ሰላም እንዲመጣ አዲስ አበባና አካባቢ የሚኖሩ የትግራይ ተወላጆች እንዲሁም መላ ሰላም ወዳድ ኢትዮጵያዊ በተጠቀሰው ቅዳሜ 12 ሰዓት በመስቀል አደባባይ ተገኝቶ ድምፁን ለዓለም እንዲያሰማ ጥሪያችንን እናቀርባለን። በተመሳሳይ ሰዓት በመላ ትግራይ ያለው ህዝባችንም በዚህ ሰዓት ከቤቱ ባለመውጣት የሰልፉን ተካፋይ የሚሆንበት ሁኔታ ጥሪያችንን እናቀርባለን። አመሰግናለሁ። እንግዲህ ሁለቱም በአቶ ብርሃኔና አቶ አለምሰገድ በአማርኛና በትግርኛ ሰልፉን በሚመለከት ጠቅለል ያለ መግለጫ ሰጥተዋል። ለማጠቃለል ያህል አሁን እየጠራን ያለነውን ሰልፍ የትግራይ ህዝብ ሰላም ይገባዋል፣ ጦርነት ይበቃዋል የሚል ነው። ሁሉም ሰላም ወዳድ ኢትዮጵያዊ ከትግራይ ተወላጆች ጎን በመቆም ለትግራይ ህዝብ ያለውን ወገናዊነት ማሳየት ይጠበቅበታል። ይህንንም እንደሚያደርገው ተስፋ እናደርጋለን። እምነታችንም ጽኑ ነው። ሁሉም ኢትዮጵያዊ ሰላም ወዳድ ኢትዮጵያዊ ከትግራይ ህዝብ ጎን እንዲቆም የትግራይ ህዝብ ጦርነት ይበቃዋል፣ ሰላሙን ስጡት በሚል የሰላም ድምፅ ሁላችሁም ተገኝታችሁ ድምፃችሁን እንድታሰሙ ለማለት ያህል ነው። ጥሪ ለማስተላለፍ ነው። እንግዲህ ጠቅለል አድርጌ የሰልፉ ዋና ዋና ዓላማዎች የሚባሉ የአስገዳጅ ወታደራዊ አፈሳ ትግራይ ውስጥ አለ። በዚህ ምክንያት የትግራይ ወጣቶች ወደማያምኑበትና ወደማይፈልጉት ጦርነት ተገደው እንዲገቡ እየተደረገ ነው። እንግዲህ ባለፉ ዓመታት አስከፊ ጦርነት ተደርጓል። ብዙ ወጣቶችም አልቀዋል። ይህ ያልበቃ ብሎ በፕሪቶሪያ ሰላም ስምምነት የተገኘው አንጻራዊ ሰላም የስምምነቱን በመጣስ ወደ ዳግም ጦርነት ለመግባት ይሄ ህገወጥ ቡድን እያኮበኮበ ነው ያለው። በዚህ ምክንያት የትግራይ ወጣቶች በክልሉ መኖር የሚያስችላቸው ሁኔታ ስለሌለ እግራቸው ወደ መራቸው ለስደት እና ለተለያዩ መከራዎች እየተጋለጡ ነው ያሉት። የትግራይ እናቶች ልጆቻቸውን ለማዳን አቅም አጥተው ድንጋይ ይዘው ልጆቻቸውን ገፎ ይዘው ይሄዳሉ። አውቶቡሶችን ለማስቆም እየሞከሩ ይህንን በማድረጋቸው ምክንያትም እየታሰሩ ነው ያሉት። ይሄ አስገዳጅ ወታደራዊ አፈሳ በገበያ፣ በቤተክርስቲያን፣ በለቅሶ በየትኛው ማህበረሰቡ በሚገኝባቸው አካባቢዎች ሁሉ እየተከናወነ ነው ያለው። እዚህ መሀል ሀገር ላይ ያለን የትግራይ ተወላጆች በተለይ አዲስ አበባ ከፍተኛ ቁጥር ያለው የትግራይ ተወላጅ አለ። በመላ ዓለም ያሉ የትግራይ ተወላጆች እና ይህንን በተደጋጋሚ በስቃይ የኖረን ህዝብ ጦርነት ቆሞ እንደ ማንኛውም ኢትዮጵያዊ ማንኛውም ህዝብ በሰላም ሰርቶ የሚገባበት ሁኔታ ለመፍጠር ድምፃችን ለኢትዮጵያ መንግስት፣ ለመላው ኢትዮጵያውያንና ለዓለም አቀፍ ማህበረሰብ ጥሪያችንን ለማስተላለፍ ያለመ የሰላማዊ ሰልፍ ነው። አንዳንዶች ሰላማዊ ሰልፉ እዚህ ለማድረግ ለምን አስፈለገ የሚሉ አሉ። በእርግጥ ይሄ አዲስ አበባ የኢትዮጵያ ዋና ከተማ ነው፣ የሁላችንም ከተማ ነው። ሁለተኛ ጥሪያችን ለመንግስትም ጭምር ነው። መንግስት የትግራይ የፌዴሬሽን አካል ነች፣ የኢትዮጵያ አካል ነች። የትግራይ ህዝብ ኢትዮጵያዊ ነው። ከዚህ ሽፍታ ቡድን ከዚህ ህገወጥ ቡድን የማዳን ህገ መንግስታዊ ግዴታ አለበት። መንግስታዊ ግዴታውን እንዲወጣም ጭምር መንግስት ላይም ጫና ለመፍጠር መንግስት ላይ ጥሪያችንን ለማስተላለፍ ዝምታው ይብቃ። ይህ ሽፍታ ቡድን አንድን ክልል ገንጥሎ ይዞ ህዝቡን እያሰቃየ በሌለው ስልጣን አፋኝ ህግ እያወጣ ወጣትና እናቶች አባቶች ሳይቀር እያሳደደ የሚኖርበት ጊዜ ሊያበቃ ይገባዋል። የመንግስት ዝምታ ይሰበር፣ መንግስት ግዴታውን ይወጣ የሚል ጥሪም ስለምናስተላልፍ፣ ሁለተኛ ትግራይ ውስጥ ያለው ሁኔታ የኢትዮጵያ ጉዳይ የውስጥ ጉዳይ ብቻ ተደርጎ መታየት የለበትም። ምክንያቱም ቡድኑ የኢትዮጵያ ህገ መንግስትን ጥሶ ሉዓላዊነትን ጥሶ ከሌሎች የውጭ ኃይሎች ጋር ከኤርትራ፣ ከሱዳን ከዛም አልፎ ከግብፅ ጋር የተለያዩ ጽምዶ በሚል የተለያዩ ግንኙነቶች ፈጥሮ ሀገራችንን ለማተራመስ አልፎም የአፍሪካ ቀንድ ለማተረማመስ በሚያስችል ሁኔታ ወደ ሽብርተኝነት እየተሸጋገረ የዓለም አቀፍ ማህበረሰብ ዝምታ ሊሰበር ይገባዋል።
ይህ ጉዳይ የትግራይ ጉዳይ ወይም በአጠቃላይ የኢትዮጵያ ጉዳይ ብቻም ሳይሆን የአፍሪካ ቀንድ የአካባቢ ጉዳይም ስለሆነ ይሄ ልክ እንደ በአካባቢያችን ያሉ በአሸባሪነት እንደሚታወቁት ይሄ ቡድንም ወደዛ እየተሸጋገረና በቀጥታ ከእነዚህ ኃይሎች ጋር ግንኙነት እየፈጠረ ከውስጥም ከውጭም ካሉ አማጺ ኃይሎች ጋር ጸረ ኢትዮጵያ ታሪካዊ ጠላቶች ከሚባሉ እንደ ግብፅ የመሳሰሉ ኃይሎች ጋር ግንኙነት ፈጥሮ አገራችንን ለማተራመስ ጥረት እያደረገ ያለን ኃይል ለኢትዮጵያ ብቻም ሳይሆን ለአፍሪካ ቀንድ ለዓለም ጠንቅ ስለሚሆን የዓለም አቀፍ ማህበረሰብ ድምታውን እንዲሰበር ጣልቃ እንዲገባ ጥሪያችንን ለማድረግ አዲስ አበባ የተለያዩ ዲፕሎማቶች እና ዓለም አቀፍ ተቋማት መቀመጫ እንደመሆኗ መጠን ይህንንም ታሳቢ ማድረግ ነው። ሶስተኛው ከፍተኛ ቁጥር ያለው ከሚሊዮን በላይ ቁጥር ያለው ህዝብ አዲስ አበባ ውስጥ የትግራይ ተወላጅ አዲስ አበባ ውስጥ አለ። በመላ ሀገሪቷ ከፍተኛ ቁጥር ያለው የትግራይ ተወላጅ አለ። በተለይ አሁን ደግሞ በዚህ አሁን ባለው ምክንያት አስገዳጅ አፋኝ ህግ በማውጣት ወጣቱን ለማፈስ አስገዳጅ ወታደራዊ አፈሳ በማድረጉ ምክንያት ወጣቱ በከፍተኛ ቁጥር ወደ መሀል ሀገር በተለይ ወደ አዲስ አበባ እየመጣ ስለሆነ ይህንን የትግራይ ህዝብ ያለበት ሁኔታ ሰብሰብ ብሎ ድምፃችንን ለዓለምና ለመንግስት ለማሰማት አመቺ ሁኔታ ከፍተኛ ቁጥር ያለው የትግራይ ተወላጅም ስላለ ይህንን ምክንያት በማድረግ ሰልፉ አዲስ አበባ ላይ ለማድረግ ታስቧል። ይሄ ሲባል በቀጣይ በመላ ሀገሪቷ ይካሄዳል ማለት ነው። በመላ ሀገሪቷ ይሄ እንደ መጀመሪያ ነው። በተለያዩ የትግራይ ተወላጆች በሚበዙባቸው የሀገራችን ከተሞች ቀጣይነት ባለው መንገድ ሰልፉ ይካሄዳል። እንደዚሁም በዓለም አቀፍ ደረጃ ባሉ የተለያዩ ዲያስፖራ ኢትዮጵያውያን እና በተለይ የትግራይ ተወላጆች ዝምታቸው እንዲሰብሩ የትግራይ ህዝብ አሰቃቂ ሁኔታ ውስጥ ያለ በመሆኑ በያሉበት ሀገር ተቋማቸው እንዲያሰሙና ዲፕሎማሲያዊ ጫና እንዲያደርጉ ጥሪ ለማድረግም ጭምር ነው። እንግዲህ እነዚህ ነገሮች ታሳቢ ያደረገ ሰላማዊ ሰልፍ ቅዳሜ ሐምሌ 11 2018 ዓ.ም ከጠዋቱ 12 ሰዓት ጀምሮ በአዲስ አበባ መስቀል አደባባይ ይደረጋል። ይህንን ጥሪ ሁሉም ኢትዮጵያዊ ሰምቶ ከጎናችን እንዲቆምና ለትግራይ ህዝብ ያለው ወገናዊነት እንዲያሳይ ጥሪያችንን እናስተላልፋለን። አመሰግናለሁ።